የጦሮሬ ሆነ ሁሌም በምድርሽ በልጆችሽ ውከት ይነሳል ስምሽ እናቱ ነሽ ለአፍሪካ ቲዮሪካ የገነቷ አርካ ስልጣንና ቋንጣ ተንጠልጥለው አይቀሩም ብላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀሉ አውርዶ ይበላዋል፣ ስልጣንንም ያወጣው ህዝብ ይጥላል። ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርገው። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም እኮ ይሄ ውሻ ሆድ ቅቤ ያድርም እንደሚባለው ውሎ ያድርም ይወጣል እኮ በጓሮ በር በኮንትሮባንድ በበርሜል ተገትሮ በየሜዳው በሊትር ሲሸጥ ይታያል። እኔ አንድ ቦታ ላይ ሄጄ 300 ብር ድረስ 400 ብር ድረስ ሲሸጥ አይቻለው ነዳጅ። በዚህ መልኩ ነዳጅ ተወዶም እንደገና ብላክ ማርኬት ላይ ጥቁር ገበያ ላይ ጭምር የተሸጠ እንዴት ነው ማህበረሰቡ? በነዳጅ እኮ ነው ሁሉም ነገር የሚጓጓዘው። የትኛውም ምርት ዳቦ፣ የትኛውም ነገር ሽንኩርቱ፣ ቲማቲሙ በነዳጅ ነው፣ በትራንስፖርት ነው። ትራንስፖርት ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። ስለዚህ እነኚህን ነገሮች ለማረጋጋት ምንድን ነው ይደረገ ያለው ነገር? ቆም ብሎ የማሰብ ተገቢ ነው። እኛ ሀገር ላይ በዓለም ገበያ ነዳጅ እኛ ከምንሸጥበት በታች ነው ማለታችን አይደለም ትልቁ ነገር። ኬንያ ውስጥ አንድ የመንግሥት ሠራተኛ ስንት ነው ደመወዙ? አንድ መምህር ስንት ነው ደመወዙ? የእኛን የኢትዮጵያን መምህራን 15 ጊዜ እጥፍ ነው። ግን እዛ ቦታ ላይ ቢወደድና እኮ ዋጋው ቢጨምር ደመወዛቸው ኮምፐንሴት ያደርገዋል። እዚህ ከጆዳፍ የሆነች 2 ዲጂት የማትሞላ ደመወዝ የተከፈለው ሠራተኛው በዚህ ደረጃ ከሌላው ዓለም ጋር ነዳጁን ዋጋ ማወዳደርም ተገቢ አይደለም። እና መንግሥት ነዳጅ ላይ አጥብቆ መስራት መቻል አለበት። በተለይ ኮንትሮሊንግ ሲስተሙ በጣም ባለፈው ታውቂያለሽ ከጅቡቲ ሲመጣ ስንት ቦቴ ነው ጫካ ውስጥ ተደብቆ ተያዘው። በዚህ መልኩ ያለውን የነዳጅ አሻጥር ተከታትሎ መንግስት እንደ ባለፉት ዘመናት ሙሰኞችን ሰቅሎ ባያሳየን ወይም እንደው እንትን ባይል አትሊስት እርምጃ ወስዶ አስተማሪ የሆነ እርምጃ መውሰድ የሚችልበት ሜካኒዝም ካልተፈጠረ